ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? እንግዲህ ኑሃሚን አባቷ ጋር በጣም እየተጨቃጨቀች እና እየተወቃቀሰች ነው ማለት ነው። አባቷ እንግዲህ ጸጸት ውስጥ ገብቷል። የኔ ልጅ መሆን አይገባሽም ነበረ፣ እኔ በጣም ነውረኛ ሰው ነኝ፣ እንደዚህ እያለ እንግዲህ በጸጸት እየተናገረ ነው ማለት ነው። ልጄ ጎድቼሻለሁ፣ ይቅር በይኝ፣ አንገትሽን አስደፍቻለሁ እያለ ነው ማለት ነው አቶ ተሰማ። እንግዲህ ኑሃሚንም አባቷን እሺ እኔ ይቅር አረግልሃለሁ አባቴ፣ ተቀይረህ ነበረ፣ ግን እኔ ይቅርታ አረግልሃለሁ፣ ይህንን የጸጸተን ባም እንደማይ ተስፋ ነበረኝ እያለችው ነው ማለት ነው። አሁን ኑሃሚን በጣም ደስ ብሏታል። እንኳን ወደዚህ ማንነት ተመለስክ በማለት እንግዲህ እንደዛ ነው እያደረግ ያለችው። አባቷም እንግዲህ እኔ የምፈልገው ይህንን ነበረ፣ ድጋሚ አባቴ ብለሽ እንድትጠሪኝ እፈልጋለሁኝ፣ ይህንን የአባትነትና የልጅ ፍቅር ማጣት አልፈልግም እያላት ነው ማለት ነው። እንግዲህ እዚህ ላይ ኑሃሚን በብዙ ነገር ነው የተቀየመችው። አንደኛ እናቷን አስቀይሟታል፣ ሁለተኛ ደግሞ የባሏን ዘመዶች አስቀይሞባታል ማለት ነው። እናቷን እንግዲህ ብዙ ነገር አድርጓታል፣ አስቀይሟታል፣ አስከፍቷታል። እንግዲህ በዛ ኑሃሚን በብዙ ነገር ነው የተቀየመችው አባቷን። አሁን ግን አባቷ እያለቀሰ ይቅርታ፣ ከአሁን በኋላ ያ ነገር አይደገምም፣ እኔ ስህተተኛ ሰው ነኝ እያለ እንግዲህ በጸጸት እያለቀሰ አሳምኗታል ማለት ነው። እንግዲህ የኑሃሚን የባሏ ቤተሰቦችም እንግዲህ በጣም መልካም ሰው ስለሆኑ እነሱ ከሚደረግባቸው ግፍና ከሚደርስባቸው በደል በላይ የእሱ መጥፋት፣ የእሱ እንደዚህ መሆን፣ የእሱ በቃ በዚህ ልክ ጭካኔ ለሱ ሰግተውለት ነበረ። ይሄ ነገር እነሱ የፈሩት ለአንተ ነው እያለችው ነው ማለት ነው ኑሃሚን። አባቷም እንግዲህ ከዚህ በላይ ለመቀጣት ዝግጁ ሆናል። እዚህ በላይ መቀጣት፣ እዚህ በላይ እንግዲህ እንትን ማለት ተዘጋጅቷል ማለት ነው። እንግዲህ ኑሃሚንም ይቅርታ አድርገውለታል። እንግዲህ ኑሃሚንም አባቷ ሆኖ ሳለ እየወደደችውና ልታጣው የማትፈልገው አባቷ ቢሆንም ግን በጣም ስሜታዊ ስለምትሆን ብዙ ነገር ተናግረዋለች። አንዳንዴ ሰዎችን እየፈለግናቸውና እየወደድናቸው ነገር ግን በሚያደርጉት ነገር ተበሳጭተን ብዙ እላፊ ቃላት እንናገራለን። እነሱ ከሚያደርጉት ድርጊት ላይ መጥፎ ነገር እንድንናገር ይገፋፉናል ማለት ነው። ኑሃሚንም እንግዲህ ያንን ነው የሆነችው። ስለዚህ መጥፎ ቃል ስለተናገርህ ይቅርታ ብለዋለች ማለት ነው። አባቷም እንግዲህ መጸጸት እንደሌለባትና ትክክል እንደሆነች ከዚህም በላይ እንግዲህ እዚህም በላይ ብትለው ልጅቱ ትክክል እንደሆነች ነው የሚሰማው ማለት ነው። እሷ ኑሃሚን ትክክል እንደሆነች እሱም ደግሞ እንደዚህ የሆነው ከመጥፎ ሰዎች ጋር ውሎ እንጂ እሱ ምንም አይነት መጥፎ ባህሪ የለበትም ማለት ነው። የኑሃሚን አባት ምንም መጥፎ አይደለም። ነገር ግን ከሰዎች ጋር ከሚውላቸው ሰዎች አንጻር ግን ተበላሽቷል፣ በጣም ተቀይሯል፣ መጥፎ ባህሪ አለበት ማለት ነው። እንግዲህ በዚህ መሀል ኑሃሚን እሺ ካሁን በኋላ ትቀየራለህ፣ ካሁን በኋላ አትመለስም ወደዚህ መጥፎ ነገር ይላታል ማለት ነው። እንግዲህ ህገወጥ መንገድ እሰራለሁ ሲል እንግዲህ ብዙ ነገሮችን አጥቷል፣ ብዙ ነገሮች ተበላሽተውበታል፣ ብዙ ነገሮችን እንግዲህ ከስሯለኝ። እንግዲህ አንዳንዴ ማጣትና መክሰር ደግሞ መጥፎ ነገር እንቅፋት ሲገጥመን እንማርበታለን እና አቶ ተሰማም እንግዲህ ተምሬበታለሁ፣ እናትሽንም እየበደልሁ የአንቺን ዘመዶችንም እየበደልሁ በጣም አሳዝኜሻለሁ በማለት እንግዲህ የጸጸት እንባውን እያለቀሰ ነው ማለት ነው። እንግዲህ አቶ ሊኩንም እንግዲህ የኑሃሚን አማት ነው። እንግዲህ አቶ ተሰማን እንግዲህ ከዚህ ስሜት ለማውጣት እና መጥፎ ነገር ለማውጣት ደፋ ቀና እያለ ብዙ በደል ተበድሎ እና ብዙ ነገር ሆኖ ለማገዝ እየተዘጋጀ ሰው ነው። ይሄ ነገር ነው እንግዲህ እንዲጸጸት ያደረገው ማለት ነው።
እንግዲህ እዚህ ላይ ደግሞ ወይዘሮ ዝኑና ሊኩንም ቁጭ ብለው መነጋገር ይጀምራሉ። እንግዲህ ሊኩንም ምንድነው በዚህ ምድር ላይ አይጠቅምምና አይረባም ያለው ነገር ላይ ፍሬ ሲያፈራ እናየዋለን በማለት እንግዲህ ለዝኑ ይነግራታል። ዝኑም እንግዲህ ምንድን ነው የተፈጠረው ነገር ምንድን ልታወራ ፈልገህ ነው ምንድን ነገር ነው ትለዋለች። እሱም ደግሞ ተሰማን ፎቶ አንስቼ ተሰማን እስር ቤት ለማስወጣት እንግዲህ ማስረጃ በመያዝ እንግዲህ አሳማኝ ማስረጃ በመያዝ ይህንን ማስረጃ ደግሞ ያገኘው ከዝኑ ነው ማለት ነው። ዝኑ አደራ ብላ የሰጠችውን ማስረጃ ይዞ እንግዲህ ሊኩንን እስር ቤት አስፈትቶታል። እንግዲህ ይሄንን ነገር በማድረጉ ደግሞ በጣም ዝኑ እየተበሳጨች ነው። ምክንያቱም ፋንቱ ናት ከሲምባ ላይ ያንን መረጃ አውጥታ ለኮማንደር ለዝኑ የሰጠቻት ማለት ነው። ስለዚህ ለኮማንደሩ ያንን ነገር ማግኘቱ ደግሞ በጣም ፋንቱን ችግር ውስጥ ይከታታል ማለት ነው። እንግዲህ ዝኑም ለምን ሳታማክረኝ ለምን በራስ መንገድ ለምን እንትን ትላለህ? በራስ መንገድ ለምን ትሄዳለህ? ለጠላቶችህ ጥሩ ሰው እየሆንክ ነው፣ እንደዚህ መሆን የለብህም በማለት እንግዲህ ዝኑ ተቀይመዋለች። እሱም ደግሞ ዝኑ እንደማትፈቅድለት ስላወቀ ነው በራሱ መንገድ አቶ ተሰማን ለማስፈታት እንደዛ ሲሯሯጥ የነበረው። ይህንም እንግዲህ ዝኑ በጣም ትበሳጭበታለች። ለማያዝንልህና ለማይወድህ ለአንተ ቦታ ለሌለው ሰው እንደዚህ ማድረግ የለብም፣ ይህን ያህል ቦታ መስጠት የለብም፣ ማንም ሰው የስራውን ቅጣት ማግኘት አለበት ነው ዝኑም እያለች ያለችው። እንግዲህ ሊኩንም ከልጆቹም ጋርም ሆነ ከማንኛውም ሰው ጋር እንግዲህ አቶ ተሰማ ተጣልቷል። ምን አለበት እኔ ባግዘውና ብረደው በማለት ነው እየረዳው ያለው ማለት ነው። እንግዲህ ሚስቱም ጋር ተጣልቷ ነው፣ ሁሉም ሰው ጋር ተጣልቷ ነው። ለዚህም ዝኑም ደግሞ ስጋቷ ምንድነው የሲምባንም የእኛንም ህይወት ለሰው ብለህ እንግዲህ አደጋ እየጣልህን ነው፣ እንዲህ ማድረግ የለብህም በማለት እንግዲህ ተበሳጭታበታለች። እንግዲህ በዚህ መሀል አቶ ተሰማ እንግዲህ በራሱ ዝኑም እንግዲህ በራሱ ጊዜ ነው ይህን ችግር በራሱ ላይ እየጠመጠመ ያለው። ምክንያቱም በህገወጥ መንገድ መክበር ፈልጎ ነው እንጂ ማንም አስገድዶት አይደለም።